ሰዎች ለቪትስ መኪና ያላችሁ ንቀት ምንድነው? በተለይ ደግሞ ዘረ ሔዋን እንዴ ኢትዮጵያ ውስጥ ማለት ነው መኪና ይኖረው ይኖረው አይከፋኝም። እሺ ባይኖርም ግን ችግር የለም። አይ እሺ ስልካችሁን ብቻ ተጠቅማችሁ ሀብታም መሆን ትፈልጋላችሁ? ስልካችሁን ብቻ ተጠቅማችሁ ሀብታም መሆን የምትፈልጉ ሰዎች መጀመሪያ ሰላም ውድ ፋሚሊዎች እንዴት ከርማችኋል? ዛሬም እንደተለመደው እንግዲህ ቆንጆ ቪዲዮዎችን ዘና ያደርጓችኋል ብዬ ያሰብኳቸውን መረጥረጥ አድርጌ ውድ ለሆናችሁ ለእናንተ ለቤተሰቦች ይዤ መጥቻለሁ ማለት ነው። ቪዲዮዎቹን አንድ ላይ ሪያክት እናደርጋለን። ከዛ በፊት ግን ለቤቱ አዲስ ከሆናችሁ ፕሊዝ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮዎቹ እናልፋለን። አንዳንድ ሰዎች ብሬስ ስላደረጋችሁ ማለት ነው ራሳችሁን በሌላ ታሪክና የምታስቡ ሰዎች ማለት ነው ብሬስ እኮ ያደረጋችሁት ማለት ነው ጥርሳችሁ ግጥጥ ስላለ ነው ስላገጠጠ ነው። አትቀራረጹ እዚህ እየመጣችሁ እውነቱን ነው አትቀራረጹ። የምር በፊትማ ጭራሽ የምር እንደመጣ ብሬስ እንደመጣ ማለት ነው ይሄ ብር ያላቸው ሀብታም ሰዎች የሚያደርጉ ሁላ እስከሚመስለን ድረስ ማለት ነው በጣም ትልቅ ቫልዩ እናደርግ ነበር ለብሬስ። ለምን እንደሚደረጉ ሁላ በእውነት ብዙ ሰው አይዲያው የለውም። ይሄ ብሬስ የሚደረግ ጌጥ ሁላ ምናምን እስከሚመስሉ ሀብታም ነው ያደረገው። እውነት አትቀራረጹ። ለካ ጥርሱ የገጠጠ ሰው እንዲስተካከል ነው ብሬስ የሚያደርገው። ሶሪ ያደረጋችሁ ሰዎች ጋር ግን የምትቀራረጹትን ነገር አቁሙ። እውነቱን ነው። ለምን እንዳደረጉ እኛ ራሱ አናውቅም በፊት። ለዛው የሚቀራረጹ አሁን ግን እናውቃለን። ብንናገር እናልቃለን ብለን ነው አትቀራረጹ። ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣት እንታወርዳለን። እሺ ጌሙ እንደዛ ነው። አንድ ጣት ነው። ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶ አምስት ነው ያልከው ነው? አገረጣ ይገጽ ወራይ ታቸው አትመችም ነው በሌላ አማርኛ ምንም ሌላ ነገር እንደነት ግርጣት ያስጠላችኋል። ሄሎ የአርሰናል ደጋፊዎች እንትን አጠብቁኝ። እሺ ብሉ። እኔ አልበላም ብሉ። በእውነት አዎ እባክህ፣ እኔ መብላት ላይ ብዙ አይደለሁም። ምን ለማለት አልበላም ምናምን የምትል አንተ እባክህ ስልክ እያወራሁ ነው፣ አትረብሽኝ። እኔ የምልህ ደምሴ ያ ዘፈን ተለቀቀ እንዴ? አራቱ አረንጓዴ ጠርሙሶች በግድግዳ ላይ የሚለው ደግሞ ሶስቱ ተሰብረዋል አሉ። በእናትህ ታሸምራለህ። በግልጽ አታወራ። ደግሞ ሁለቱንም በለዋል። ፈስ ያለበት ዝላይ አይችልም አሉ። ምንድነው ሰው ስልክ ማውራት አይችልም እንዴ? ደምሴ ምሳ ትበላላችሁ እያለ ነው። ትበላለህ? አልበላም እና ድሮስ ትበላለህ? የማንም አላገጫሉ። ሄሎ አይ ተዘጋ። በእናትህ ስልኬ እኮ በቃ ዝም ብሎ ነው ካርድ የሚበላው። እስኪ በእናትህ ባንተ አስደውለኝ። ያንተ አይበላም መሰለኝ። ኧረ ጂቢ ብላ ተቃጥሎ ቤት ውስጥ ወተት ነገር የለም። ወተት አለ። ምን ላምጣልህ? እሺ አምጣልኝ ቶሎ። እንካሽ ይሄንን ያዝልቅዳለህ። የኔ ነገር ዋንጫ ነው የሰጠው። ይቅርታ ቆይ ጣሳ ላምጣልህ። ወይኔ ባላችሁ ተጫወተበት። እኔ ግን እውነት አይገባኝም ጋይስ፣ የአርሰናል ደጋፊዎች ምንድነው? እኔ ምንም አይገባኝም ስላችሁ የምርም አይገባኝም። ዋንጫ ይበላም ነው አርሰናል። ወተት ሲነሳ ነው የምሰማው። የአርሰናል ደጋፊ ወተት ጠጡ ተብሎ በወተት ሲነሳ ነው የምሰማው። አይበላም ሲባል ምንድነው? እኔ አይገባኝም እውነት። እኔ እዚህ ውስጥ ምንም የለውበትም። አደራ እንዳይደብራችሁ። ታክሲ ተጋፍተህ ባስ ተጋፍተህ ገብተህ ላብላብ አይሽተተኝ ትላለህ። እሺ የጫማ ሽታ አይሽተተኝ ትላለህ። ፈስ አይሽተተኝ ትላለህ። ምን አይነት ሰው ነህ? እሺ አፍንጫ ጤነኛ መሆኑን እንደሚሰራ የምታረጋግጠው እኮ እነዚህ ነገራቶች ስታሸት እኮ ነው። አይን እንደሚሰራ የምታውቀው በምንድን ነው? ስታይ ነው። ጆሮ እንደሚሰራ የምታውቀው በምንድን ነው? ስትሰማ ነው። አፍንጫ እንደሚሰራ የምታውቀው ፈስፈስ ሲሸት። ኦ ማይ ጋድ ካልሲ ኦ ማይ ጋድ ጫማ ሲሸትህ ነው። ጥሩ ነገር ብቻ ማሽተት አትመኝ እያልኩ ነው። እሱን ተውና ከሆነች ልጅ ጋር ተዋወቅን፣ ተግባባ፣ ተቀጣጠርን። የት? መናፈሻ ሄደንና
ተቀመጥን ሜዳ ላይ ሳር ላይ። እሺ እኔ ዛን ሰሞን ቲክቶክ ላይ ውሃ የማይጠጡ ሰዎች ለኩላሊት በሽታ ለተለያዩ በሽቶች ይጋለጣሉ ተብሎ ኮሽ ብሎብኛል። ኩላሊቴን እንዳልታመም ብዬ እኔ በቀን እንዳገኘሁት 10ም 20 ሊትር ውሃ እየጠጣሁ ነበር። 10 ሊትር ናን ነው። ከዛ እያወራን እየተግባባን ሽንቴ ወጠረኝ። ከዛስ መሽናት አለብኝ ተነሳውና 20 ምናምን እርምጃ ዛራመጪ ሽንቴ መሽናት ጀመርኩ። ትሻ ነው ከዛስ የተረገመ ሽንት መሬት ለመሬት ሄዶ ምናምን ቂጧን አላጋስ ተነስተ ሄደቻ። ብራዘሪ ተግባብተን ነበር እኮ አሁን ያጣላ ይሄ ያቀያየማል። ሲጀመር እሷ ማለት ነው ሽንቴ ፈልጋ ነው ብራዘሪ ከፍቶኛ ኮፒ ያያራ ካረሰላት መነሺ አሁን ያስቀየማ አሁን ያስከፋል። እንዲህ የተፈጥሮ ጉዳይ ነው እኮ የተፈጥሮ ጥያቄ መመለስ የለበትም ልጅ። 20 እርምጃ አቋርጦ እንዴ 20 ሊትር እኮ የጠጣው ብራዘር ብሮ 20 ሊትር ጠጥቶ 20 እርምጃ አቋርጦ የደሳ ሲደርስ ነው ማያቅ። እስኪ ጌታው ብር ስጠኝና አመኔ ሊዮ በቃ ነው የድህነት የማጣት አመን ይወን ነጨነጨኛል። ብር ነገር ማድረግ እፈልጋለሁ። ከዛን ብር ስለሌለኝ ተዋለሁ። በቃ አውቀዋለሁ የድህነትን አመን። እስኪ ጌታው 300 ሚሊዮን ብቻ በቂ ነው። በቃ አጥቂት ተቀማለሁ ጌታው በቃ 300 ሚሊዮን በቃ ከበቂ በላይ ነው። በቃ እሷን ብቻ አድርግልኝ ጌታው። አሜን። ከበቂ በላይ ነው ማየት እንፈልገው። 300 ሚሊዮን ነው ያለው እኮ ጋይስ። አመሉን ለማየት ነው ለሌላ ነገር አይደለም። ጀስት አመሉን ለማየት ግን ሁላችንም አመላችንን ማየት እንፈልጋለን። እኔ አመሌን ማየት እፈልጋለሁ። 300 ሚሊዮን ሰጥቶኝ አመሌን ምን እንዴት እንደምሆን ጀስት አመሌን ለማየት ነው እንጂ እኔ ብሩን ፈልጌም ነው አይደል። ሁላችንም ለዛ ነው አመላችንን ለማየት። እውነት ግን አመላችን ምን ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ ጋይስ? ምን ሊሆን ይችላል ማየት እፈልጋለሁ። ለዛ ነው ምን ሆነ እንዲቀምሰው ነው እንዴ? ያፈጠጠበት ምንድን ነው? ምንድን ነው ሀሳቡ? ተመለሰ ጋይስ። ይዞረዋል ነው የምላችሁ፣ ይዞረዋል። እንዴ ሊዘርፈው ነው ምንድን ነው? ተከተለው። ምን ያደርጋል? ምንድን ነው ሌላ ማይ ጋድ ሃይላንድ ፈልጎ ነው። ኧረ ይመቸው። እኔ ሲዞረው እኮ ጁሱን ፈልጎ ነው ምንድን ነው ሊቀማው ነው ስልኩን ምናምን ብዬ አስቤ ሌላ ታሪክ። ሰው ግን የሚፈልገው ነው። አያችሁ ሰው የሚያስበው። ሰላም የቲክቶክ ፋሚሊዎቼ፣ ዛሬ ቺት እያደረኩ ባሌን ፕራንክ ላደርገው አስቤያለሁ ማለት ነው። የእሱን ሪያክሽን አብረን እናያለን። ገብተን እንጠብቀው። እናንግባ። 2 hours later አንተ ጎበዝ ነህ በጣም። እንትን አልመጣም እንግዲህ ያው ቀረ። በሌላ የፍራንክ ቪዲዮ እስክንገናኝ መልካም ልጅ ግን ምን አይነት የተመታ ልጅ ነው። ባሌ ፍራንክ እናድርጎ ብሎ ገብቶ ሌላ ኦፕ ብሎ ይለያል። ፈልገንሽ ነው እኮ ፈልገንሽ ነው። ቆይ እኔን አይዞሽ አሁን አናግራት በቃ አትፍሪ። እንዴ እኮ ምንም የሚያስፈራ ነገር አይደለም እኮ የህይወት ጉዳይ ነው። እንደው ይሄ እናቶችን ፍራንክ የምታረጉት ነገር ግን ፈልጋሽ ነው እንዴ? ምን አስፈራሽ? በሰላም ነው? ፍራንክ ሊሆን ይችላል እኮ የምንግዲህ በሰላም ነው ወይ ጓደኛሽ ቤት ነው ያልከበርሽ? እሳ ነገር የለም። ጓደኛ ታለሽ ሽማግሌ ልኮ በስርዓት ፍርሞልሽ በስርዓት ባገር ባህል
ትወጫለሽ ለኔ እናት ምንም ነገር ሳይል ሽማግሌ መላክ ከብደዋል። ቀርቷል። ቅረቅረሽ ሊቅር በዚህ ቀርቷል። ወምራት አናትሽ እንዳለሽ ቀርቷል። አቃጠለች። እኔን አታልቅሽ። እኔን እንዴ ከወደድሽ ውጪ አቃጠለሽ እንዴ አቃጠለች። አንቺ ለምን ነሽ ማቲ? በቃ እኔ ነገ እወጣለሁ። ማለት መስጠት ነገር ካለሽ ቅርስም ካለሽ ወርስም ካለሽ ጭራሽ ድርሼን ስጪኝ ያለሽን በቃ መስጠት ነገር ስጪኝ። ልጅ ይሻላል እንዴ በቃ ሽማግሌ ይላል ወደም በስርዓት በክብር ትወጣለሽ። ይሄ ያንቺ ምትን እኔን አታልቅሽ። ወዶ ገባለሽ ወደ ቷ ነው እንዴ ተፈራው ልጅ ተፈራው ማ ነው አሻትም ትይኛለ አልልሽ ነገ እወጣለሁ። ነገር የመውጣት አይቀርም። ከእሱ ሀሳብ ውጪ የትም አልሄድም። ያይሽ ተጎርጉሮ ይምጣ ፈጣን አባዬ ለምን የምትቀልጂው? ከነገ ጀምሮ ካልመጣሽ እናት አይንሽ ተጎርጉሮን ታጣም ያንሳታል። ለምንድን ነው ግን እናቶች እንደዚህ የምታቃጥሏቸው? የማይሆን ነገር ተው እንጂ ተው እንጂ። እኔ ውስጤን የማውቀው እኔ ውስጤን የማውቀው አሰረረሽ ኧረ ድብን በይ ድብን ድብን በይ። አፋቸው ደግሞ ደስ ሲል ሸኛት። እሰይ ስም ካለሽ ምንም ካለሽ እጂ አይ ካሽ ነገ እወጣለሁ። ብስት ምሰሪ ካተሪ ምስቲ ነገር ካለሽ እጂ ችግረኛ ነው ምሰሪት ለምን ችግረኛ ነው ሰውዬው? አዲስ ነው ጎጆ ወጪ ነው። እሺ ያው ነገር ዛሬ በጣም ተቃጥሎ ነው ራሱ ወንድ ልጅ ነው ልፈነዳ ነው። አትረጂኝ ማለት ነው። ፍድት ይለም ደቦም ፍድት በትክክል ያፍሽ ደፋ ስደፋ ስበ እኔን እንጂ አልደረሰብሽም። አባይ ናስወጣልሻ እኔ ምን እንደዚያ ሳደረሽ አንቺ ተስፍቲ አላሽ ለቀራስሽ ያርጎ እሺ 12 ሰዓት እንወጣለን። እንቅልፍ ይምጣብሽ። እሺ እነሱንም እንደተቃጠልን እሱ ቤተሰብ ያቃጠለ ልጅ ይሆናላ። እንደዚህ ያቃጠለሽ እሱ ጋር የሚሆነው እንዴት እንደሚያንገበግበው እሱ ነው የሚያውቀው። ሴት ልጅ እንትን እያለው እኔን እየጠበቀኝ በቃ ተይ መርቅኝ እወጣለሁ። እናት አላቃጠለቻቸው እኮ ቤት በእናታችሁ የምር ይበሳጫሉ እኮ እናንተ። በዚህ ሰዓት ግፊት አለ እንዴት ስንት ነገር አለ፣ ስኳር አለ። እውነት እንደዚህ እድሜያቸው ከፍ ሲል በተለይ እናቶችን ፕራንክ ምናምን ማድረግ እንደዚህ ማናደድ ምንም አይጠቅማችሁም። ብታቆሙ ይሻላችኋል። የምሯን ነው ማሚ የተናደደችው። መቀጥቀጥ ራሱ አንሳታል። ለምንድነው እንደዚህ ፕራንክ የምታደርጉት? እናቶቻችን ፕሊስ ይቅርባችሁ በእውነት እንዲህ ሲጠራቀም ሌላ በሽታ ነው የሚሆነው። እባካችሁ አንድ ብር ማርታ ጎይቶ ምን በጣም ማለት ነው ከሆነ ቀን ጀምሮ የሆነ ፊልም ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበር። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለታቸው አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄ ካንቺ ሌላ እዚህ ምድር ላይ አዲስ አበባ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ ፎንቃ ሳይገባል አይቀርም አንድ ብር። እሺ ከዛስ ታያለሽ። እንደዛ ነው። አብረው ናቸው ምን አላጠራው አብረው ናቸው ግን አላጠራውም። አይጋጭም
እሱን አላጣራውም፣ ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጉቶማ ሳስበው ፎንቃ ይመስለኛል። ደግሞ አንድ ሰው እንዳይናገረኝ ጋይስ ነው ላይ ከተረፉት እንዴ እኛም ወደናል ሊሆነ ብለን ነው እንትን ማለት ያለብን። ምንድነው እንደዚህ ማናጫጫችሁ? ታው እነዚህ ሰዎች አንድ ላይ የሆኑበት ከሆኑ ማለት ነው ደስ ይላል። አዝማሚያው እንደዛ ይመስላል። ግን እኔ አሁንም ቢሆን ምንም አይደለም ቢሆን ደስ ይላል። እኛም ወደናል ሊሆነ ነው ማለት ያለብንና እነዚህ ሰዎች ሰሞኑን ትንሽ አጀንዳ ሆነዋል ሶሻል ሚዲያ ላይና አንድ ላይ ሳይሆኑ አይቀሩም እየተባለ ነው። እንግዲህ መጨረሻውን ማየት ነው ያለብን። እኛም እናምነው ሸማግሌ ተልቆ ልጃችሁ ለልጅ ተብሎ ተጠይቆ እሺ ተብሎ ወስዷት ከዛ በኋላ ብናወራ ነው የሚሻለው እንጂ እንደዚህ ሶሻል ሚዲያን እንዳታምኑ እንደዚህ አይነት ነገሮችን አንዳንድ ሰዎች ትኩረት ለመሳብ ሊሆን ይችላል፣ ግን እውነትም ሊሆን ይችላል። አናውቅም። እኛ ምንም አንፈርድም፣ እንሰማለን፣ አንፈርድም። ስልካችሁን ብቻ ተጠቅማችሁ ሀብታም መሆን ትፈልጋላችሁ? ስልካችሁን ብቻ እንፈልጋለን። እውነት መጀመሪያ ሲሙን አውጡት። እሺ። ቀጥሎ ጋራሊ ላይ ግቡና ፎቶ እንደልቱ። ጠፎ ብቻ ሲቀር ሽጡት። በምታገኙት ገንዘብ የፈለጋችሁትን ማድረግ ትችላላችሁ። የፈለጋችሁትን በቃ እኔ ጉደና ምክር ሊመክረን መስሎኝ ምን ሊያደርግ ነው? ልጽፉላ ነበር ቁጭ ብዬ ማስታወሻ ይዤ መጀመሪያ ሲሜን አወጣለሁ፣ እዛ ፎቶ ድሊት አደርጋለሁ። እንዲህ በጣም ደግሞ ቀላል ናቸው ምናምን። ወይኔ ግን አንዳንድ ሰዎች ተው ግን በሰው ሞራል ላይ ተው ግን ስንሸጠው የዛኔ ነው ሀብታም የምንሆነው አሉ። እንደዚህ ግን ስልካችሁ ተጠቅማችሁ ሀብታም ትሆናላችሁ ምናምን በማየት ሶሻል ሚዲያን በመጠቀም እንዲህ በማድረግ ግማሹ ይሰራል፣ ሊሆን 5% ሊሰራ ይችላል፣ ግማሹ አይሰራም። እውነቱን ነው። ግን ሰፍ ብለን እንጓጓለን። ያው በቀላሉ መንገድ ነው ገንዘብ ማግኘት የሚፈልገው this generation ማለት ነው። ምን ቦይፍሬንድ አለሽ? የለኝ። እሺ ምን አይነት ወንድ ነው ታይፕሽ? አንደኛ ከኔ ቁመቱ በደንብ ረዘም ያለ፣ እሺ። ሁለተኛ ፈርሃ እግዚአብሔር ያለው፣ ሶስተኛ እድሜው ከፍ ያለ እድሜው ከፍ ያለ ማቹርድ የሆነ ከፍ ያለ እዚህ ጋር ላቋርጥሽና ከፍ ያለ ስትይ ማክሲመም በስንት ዓመት መብለጥ አለበት? ከ5 ዓመት ጀምሮ። ከ5 ዓመት በላይ መሆን አለበት። ከ5 ዓመት ጀምሮ በላይ። ሌላኛው እድሜው ከፍ ያለ ከኔ ገቢው የሚበልጥ። ገቢ እስከ ስንት በወር? አይ በቃ የሚበልጥ ስንትም ይሁን የሚበልጥ። ጸባይስ ምን አይነት ወንድ? ጸባይ አንደርስታንዲንግ የሆነ ሪስፔክት ያለው ለአንቺ ክብር ያለው የሚረዳ ለኔ ክብር ያለው። ሌላስ? ሌላውን እያየሁ እናስተካክል። መኪና ይኖረው? ይኖረው አይከፋኝም። ባይኖረውም ግን ችግር የለም። የኑሮ ላይ ሰመርበት። ይሄንን ሁሉ የሚያሟላ ሰው ይሄም ቢያደርግልሽ ልትመልሽለት ትችያለሽ? እችላለሁ። ኢንስታግራም ላይ ወይስ ቲክቶክ ላይ? ለምን በዚህ ኢንስታግራም ላይ ሊንኳን ዲኤም አድርጎ ምናልባት እዚህ ኮሜንት ላይ ሊያናገሩሽ ቢፈልጉ መልስ ልትሰጫቸው ትችያለሽ? እችላለሁ። በጣም አሪፍ። ስለዚህ ኮሜንት ላይ ግቡ። ምንድነው በዚህ ላይ ማስታወቂያ እየሰራችሁ ነው? አልገባኝም። ይሄን ሁሉ የሚያሟላ ወንድ እንዴት ነው ነገሩ? እንዴ ከባድ ነው። እንደዛ የሚያሟላ ለፈሪያ እግዚአብሔር ያለው ጨዋ የሆነ የሚያከብረኝ የሚወደኝ የሚንከባከበኝ ምናምን የለም። እንደዛ አይኖርም። ከዚህ ውስጥ ምናልባት አንዱን ሊሆን ይችላል የሚያሟላው። እሱንም ምንም አላልኩም፣ ግን ከባድ ክራይቴሪያ ነው ያልሽ። እኔት በዚህ ክራይቴሪያሽ ከባድ ነው፣ ብቻ ከባድ ይመች። ፊዚክስ ወይስ ሰጥር? እሱ ጋር አቶ ኢንጂነር ከሚለው ቀጣይ ምንድነው የሚለው? እሱ ኤግዛምፕል ብሎ አቶ ኢንጂነር የሚለው አለ የለ? ከሱ ቀጣይ እሱ አውቶ ኢንጂነር ነው የሚለው እዚህ ጋር ሰርግ ጥሪ እየጠፉ መሰለኝ። አውቶ ኢንጂነር ባትስም ነው እዚህ ጋር ፊት እኮ ነው እየተማርን ያለው
አውቶ ኢንጂነር ነው። አውቶ ኢንጂነር አቶ ነው የሚመስለው። ኧረ እንደሱ አይደለም ሰር። አውቶ ኢንጂነር አውቶ እዚህ ተማሪውንም አለ እንዴ? አዝግ ተማሪ ይኖራል ፋይጣ ትኖራላችሁ። አውቶ ኢንጂነር አንድ ሰዎች ለቪትስ መኪና ያላችሁ ንቀት ምንድነው? በተለይ ደግሞ ዘረ ሔዋን እንዴ ኢትዮጵያ ውስጥ ማለት ነው 130 ሚሊዮን እና ከዛ በላይ ህዝብ ባለባት ሀገር መኪኖቹ አንበሳ ባስቆጥ ቆጥራችሁ ምን ሁሉ መኪኖች ተቆጥረው ኦልሞስት 2 ሚሊዮን የምርሽ ነው ቢሆኑ ነው 2 ሚሊዮን 130 ሚሊዮን ህዝብ በሚኖርባት ሀገር 2 ሚሊዮን መኪና ነው ያለው። ከዛ ትመጣና ያቺ ጠርዝ ቢጫ ቪትስ መኪና ያዘ ሰው ስታይ ወይ ደግሞ የሆነ ወንድ ያተረከዛ ቪትስ ያዘ መኪና ሲያይ ይሄ ቪትስ ደግሞ መኪና ነው እንዴ? ለምንድን ነው ጣራውን በሰው አበባ ማይተክልበት? ለምንድን ነው አራቱን በር ዘግቶ በሰው ማይበጠብጥበት? ቤቢ just shut up ቪትስ መኪና ያላችሁ ሰዎች ፕሊዝ በማደጎ ወሰዱ። ለቪትስ መኪና ያላችሁ ንቀት ልክ አይደለም። ይመችሽ አፈተሰለ ምንድነው ማይኬ የሌለው በቅሎ ይንቃል የሚባል አይነት ተረት አለ። እነሱና ያለችው ታክሲ እየተሰለፋችሁ ቪትስ የምትንቁ ሰዎች ባካችሁ አትናቁሽ። is right I agree with her። ለምንድን ነው የምትንቁት? ምን የሌለው ምን ይለ የሚሰለፍ ሰው እኮ ነው ደግሞ ለዛው ቪትስን የሚነቃት ጋይስ ዶ ቪትስን የሚነቃት። ኧረ ከባድ ነው። ተው ኖር አይደለም እንዴ? አንዳንድ ሰው ግርም ይለኛል። ምስር ከተወደደ ድፍን ምስር ተወደደ ምናምን ይላል። የኔ አባቴ ምን ታደርጋለህ መሰለህ? በ30 ብር 2 ሳምቡሳ ትገዛለህ። እሺ ከዛ ከሁለቱ ሳምቡሳ ቅርፊቱን ብቻ እየበላ ከውስጥ ያለው ምስር ታወጣና ለወጥ ታደርገዋለህ። ተረዳኝ አይደል? ፈረንጅም ይላል ቢ ስማርተር ኖት ሃርደር ይላል አይደል? የኔ አባት በቃ ምን አገባህ አንተ? አውጣ ግዛ። እዚህ የሚመክር ሰው የጠፍቶ ነው እስከዛሬ ምስር ሲወደድ ከሳምቡሳ ውስጥ አውጥተን ወጥ ስንሰራበት ኦሬዲ በስሏል። ልክ ነው። ቁሌቱ ላይ መጨመር ብቻ እኮ ነው። ስለዚህ ስንት 1 ኪሎ ለምን ስንት ሳምቡሳ ይሆናል? ጋይስ ስንት ሳምቡሳ ተለቅ ያለው ከሆነ እንጂ ስንት 10 ሳምቡሳ ቢሆን ቆንጆ ምስር ወጥ ይሆናል ብዬ አስባለሁ። ግን ስቲል እዛው ይደርሳል። በ30 ብር ስናባዛው እኮ አንድ ነው። ኧረ አይመጣውም እንዴ? ያን ሳምቡሳ ለወጥ ይሆናል አይበቃ ወይስ የሁለት ሳምቡሳ? ግን አሪፍ አይዲያ ሳይሆን አይቀርም ጋይስ። እንሞክረው እንደ ይሄን ነገር እንሞክረዋለን። አረን ፈርቻለሁ። ወደ ክፍል እንግባተው እና መትፈረው ምን ይመጣል? ሳክሳሙ ጀለስ ይዛና ምን አባቱ ወላጅ ልፖሊስ እንዴት ይዘባቱ ወላጅ ነው ዛሬ ማለት ኧረ ትጋ ምን አረጋው እና እኔ ካሁን በኋላ ማለት ነው አልበዛም። እሱ ጋር ምን እየሰራች ይምጣ ምን ሰማ ምን አገባ በለው ምንም ስለዘርብሽ እኔ ስለዘራለሁ መመሩን ምን እጅ በጆራስ አንይዝም ይቻላል እንዴ? አሃ ጥጋብ ወጥረዋል ማለት ነው። እንደተመከረው በቃ አንተ ወደ አንተ እናንተ ቢሮ እናወራለን። ሲያሽቃብጥ ቆይተው እሱ አንዳንድ ሰዎች አላችሁ ግን እረፉ። እውነት እንዴ መምህር ምድረው ዛሬ ክላስ አንገባም እንቀጣለን ምናምን ተባብሎ ተማሪ ሰብስቦ ምናምን ቀጥሎ ይሄድና ወይ ኦፊስ አካባቢ የሆነ ነገር ሲባል ከዛስ ጀለስ የለም ወይ ገብቶ ክላስ ውስጥ እየተማረ ነው። እንደዚህ የምታቀሳስሩ ተማሪዎች አላችሁ ግን ሆነ ባባችሁ ታወራላችሁ የማታደርጉት ይሄ በጣም ነፍታ ማለት አንድ ቀን እጅ ምግብ ሲቀር እጅሽን አንስተሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለሽ የበለሽበትን I don't remember አንድ ቀን ከማተብሽም በስመ አብ ገብቷል። አንኛው ጉሻ በስመ አብ እግዚአብሔር ልብሽ ነው የሚያው ማለት ይሄ እኮ ገብቶ ብርታት የሚሆነው እኮ ሲባረክ ነው እኮ በስመ አብ ብዬሽ አይደል እንደምበላው። ምንድን ነው በስለ ሰዓት ማታማትቢ ስትማትቢ ምንድን ነው የሚያስሮጥሽ? እኔ ታላቅ እንደው የምትገርሚኝ እግዚአብሔርን አንቺ ቀስ ብለሽ ስለማታውቂ እንኳን አባታችሁ ነው ብሎ መብላት በጀመረበት ጊዜ አንቺ መስመር ዝም ብሎ ከይት ሃይማኖት ፎንቲም። ለማንኛውም እግዚአብሔር ነው የውስጤን የሚያውቀው መድኃኒዓለም በይ። አይ እንደዛ የሚባል ነገር የለም። አደበትሽ ለምንድን ነው የተፈጠረው? ማይናገረው ቢማይ ይሻለኛል። አናገርሽኝ እንጂ አንቺ እኔ እኮ ለመናገር ፈቃደኛ አይደለም። ወይ ታላላቅ እህቶች ግን ደስ ስትሉ እውነት ምክራችሁ በየሃይማኖታችሁ ጸልዩ። እውነቱ ነው። ምንድን ነው የሚያንቀሸቀሻችሁ ለመብላት? ተው እንጂ ተረጋጉ። የበላነው ነገር ከሰውነታችን ጋር የሚገናኘው እንደዛ ተረጋግተን ጸልይን ስንበላው
ያፌ ቁርጥ ይበልልሽ። ሰው እንዴት ሁሌ ተበዳይ ይሆናል? ሁሌ ቪክቲም ሜንታሊቲ። እስኪ አንዳንዴ እንኳን አጥፍተናል ብላችሁ ጥፋታችሁን መኑ እንዴ። አጥፍቻለሁ ይቅርታ ማለት እኮ ማንንም አልገደም። በጣም ሁሌ በቃ ቪክቲም ሜንታሊቲ፣ ሁሌ እኔ እንደዚህ ተደርጌ እንደዚህ ሆኜ ምናምን ነገር። አንዳንዴ ማጥፋታችሁን እመኑ። ፍሬንድሺፕ ላይ፣ ሪሌሽንሺፕ ላይ፣ ፋሚሊ ውስጥ ምንም እንደዚህ አይነት ሰዎች አላችሁ እንዴ? አንዳንድ ሰዎች በቃ ለራሳችሁ ምክንያት ትሰጣላችሁ። ምክንያቱም ፍሪ እንድትሆኑ እናንተ አይ ቲንክ ትጋጋጡ ሰዎች አላችሁ እንዴ። ህሊና የሚባል ነገር አለ። ሁሌ ምንድነው እውነቱን ነው እውነት ነው ጌታ አድሚት አድርጉ። በቃ ጥፋታችሁን ስታጠፉ አጠፋው ምናምን በሉ። ሁሌ በቃ ብሌም ሽፍት ማድረግ ነው። እውነት ወይመች እናቴ ስማ፣ ምን መቀሳሳሪ ብትሆንም ለልጆቿ ብትኖር አሪፍ ነበር። የኔ እናት ምን አትማም ነው? ምን የዝኑ አረፈች። የዝኑ ቅሳር እንዴ? የዝኑ ቅሳር ማለት እኮ አሜሪካ ነች። ፊሊፕ ስላት ገና ጊዜ አላት። አትሞትም እንዴ? አትማም። እንደዚህ ነገር ፎርስ ኒውስ የሚባል ነገር አለ እኮ። በዘመነ መንቀታት ነው እኮ እንዴ? ምን ሆነች? ኧረ ሰው እንደይሰማ አንተ ምን አርፋለች እያልኩ እኮ ነው። አረ ሰው ያለቀሳት ሙቶ ቃሻኑና ብሮ አረ ሰው እንዲህ ስታወሩ አይቷችሁ ያልሰማ ሰው እንዳይወቅሳችሁ። አንድ ነገር ልንገርህ፣ ወትሮም አባባሉ ፈጣሪ የሚወደውን ሰው ነው በጊዜ የሚወስደው። የዝኑን አይወስዳትም። ሌላ ልጨምርልህ፣ ባለቅሱ እንኳን የምር አድርገው አርፋ ቢሆን ኖሮ የዝኑ ማለቅሰው ይዛው ለተቀበረችው ላታስተካክለው ላጠፋችሁ ስሜ ነው። ተቀልዳለህ። ገና በ10 ዓመቴ አይስክሪም ስለሳይታኛ እንዴ አጎቴ ገዝቶልኝ ሰፈር ሄዳ ከአባቱ ኪስ ወስዶ ነው ብላ ለአባቴ ሙሉ ለሰፈር ሰው ካቀሳሰረች በኋላ እስቲ ለኔና አባቴ ኪሱ አጠገብ አያምነኝም። ገና ሲያይ ቤት ስገባ እንዲህ ላይ አይጥና ድመት አደረገችኝ ከገዛ አባቴ ጋር። እቺ ከፋፋይ ገዢ መደብ ካድሬ ለሷ ነው ማለቅሰው ለዝኑ። ሲቀጥል ደግሞ አልሞተችም። አትመኑ። ስምን አጥፍታ ሊሆን ይችላል። አሁን ግን ላትመለስ ሄዳለች። አስማ ታሳያችሁ። ለምን የዝኑ ቅሳር ዘጉ እኮ ነው የሚባለው። ወሬ እውነት ነው። እኔ ምለው ሳልነግሩት እትዬ በርጣሉ ሴት ልጇ ዲቃሏን ሳብ ላስክሪኑ ነው እንደሚነግረው እሱ ብቻ አይደለም እኮ የሚገርመው ከብዙ ወንድ ጋር ግንኙነት ስለነበራት የትኛው ይሁን የትኛው አባትየው አይታወቅም። አላልኩም የዝኑ ፈጣሪ ልጅ ጉድ ሰማች። ምን ኢየሱስ ከሞት አስነሳት። እኔ ነኝ የማውቀው። ደስ ይላል። ተመቼ ልጁ ሄዱ እንዲህ ከአንዳንድ ብድቅ እንዳረግ እረለ ወሬ አንዳንድ አቀሳሳሪዎች ግን ሞታችሁ ትነሳላችሁ። እባካችሁ በየቤታችን አላችሁ፣ በየሰፈራችን አላችሁ፣ በየስራ ቦታ አላችሁ፣ ብዙ ቦታ አላችሁ። እንዲህ አይነት ሰዎች ብትሞቱ እንኳን እንደዚህ አይነት ወሬ ስትሰሙ የምትነቁ ተው። ቪዲዮዎቹ እንግዲህ እስካሁን ያያችኋቸው ነበሩ። ዘና ያደርጉ እንደነበሩ ምንም ጥያቄ የለውም። ከወደዳችኋቸው እንግዲህ ቪዲዮዎቹን ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ አሁንም ፋሚሊ ለመሆን ሰብስክራይብ ማድረግ እንዳትረሱ። ኔክስት ቪዲዮ ላይ ደግሞ እንደዚህ ቆንጆ ነገር አሪፍ ነገር ይዤላችሁ እመጣለሁ። እስከዛው ሰላማችሁ ብዝት ይበል።